አባዬ ብቻ እንደው ቤቴን የደፈረውን ሰው እስከማይደርስ እንዴት እንደቸኮልኩ እንደማየ ደህና ሰውማ ካልሆነ በጣም ነገሩ ከባድ ነው። ጎድ ነው የሚሆነው። እማዬ ይኸውልሽ አላምንም ምናምን ካልማት ይሄ ቢላዋ ምናምን ስለሽ እዛ ጋር አስቀምጪልኝ። እኔ ጀመሽ ነው የምቆርጣት። ብጥስጥስ ነው ማደርጋለች። ስለ ዳጣ የጨነቀለት ሞት አይገኝም ይባላል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ወይዘሮ ማርታ የሰማችውንና ያየችውን ማመን አቅቷታል። የአብጌል ክፋትና ተንኮል ዛሬም እንደቀጠለ ነው። አብጌል ብላ አባቷን ጠርጥራለች። ሰላምና ዳጣ እናትና ልጅ ናቸው። አባዬ ደግሞ ከዳጣ ጋር የሚያገናኘው ነገር አለ ስትል ለእናቷ ጉዱን ዘረገፈች። ናታን አቶ ደረጀን አባዬ የማናግርህ ነገር አለ ስለ ዳጣ ነው። ዳጣ ማናት? አንተ ጋር ምንድን ነው የሚያገናኛት? አብጌል እኮ ከመሬት ተነስታ አይደለም ዳጣን እየጠመደቻት። በእርግጥ ዳጣ መልካም ልጅና ቀና አስተሳሰብ ያላት በጎ ልብ ያላት ናት። ግን ማናት ዳጣ? አባዬ ይህን ስለጠየቅኩ በጣም ይቅርታ። አንተ እኮ ልጄ ነህ። ለምንድን ነው ይቅርታ የምጠይቀኝ? መጠየቅ ያለብህን ጥያቄ ጨርብህን መጠየቅ መብት አለህ ሲለውም ስለ ዳጣ ነው ሲለውም ከእግር እስከ ጸጉሩ ነዝሮታል አቶ ደረጀ። ፈስ ያለበት ዝላ አይችልም ነውና ነገሩ። ይህ ጉዳይ የተደበቀ ሚስጥር የተዳፈነ ረመጥ ስላለው ናታን ምን ሰምቶ ነው? ምን አውቆ ነው? ከምን ተነስቶ ነው ጠይቀኝስ የፈለገው? የሚያውቀው ጉዳይስ አለ እንዴ? ዳጣ አደራሽን ሚስጥሩን ጠብቅ የተባለችውን ነግረው ይሆን እንዴ ይላል ጋሽ ደረጀ። ዳጣም እጅጉን ትደነግጣለች። ናታን አደራ በሰማይ አደራ በምድር በልብ ያነገስኩ ያ ወደፊት የትዳር አጋሬ ያሁኑ ደግሞ ፍቅረኛ ብዬ ያስብኩ ካንተ አልደብቅም ብዬ ነው ሚስጥር የነገርኩ ብላ ብትነግረው ግን እሱ አሳልፎ ጋሽ ደረጀን ፈልግሃለሁ ብሎ የነገረው ጉድ ምንድን ነው? ስለ ዳጣና ስላንተ አውቃለሁ። አባዬ ቆይ ግን ከወይዘሮ ማርታ ከማየ ምን አተህ ነው? ቆይ እማየ ምን አጠፋች? ይህ ሁሉ በማየ ላይ ስለምን? በእርግጥ ዳጣን የመሰለች ምርጥ ልጅ ስላገኘሁ ደስተኛ ነኝ። ግን እማየ ስትሰማ ምን የሚፈጠር ይመስልሃል? ይላል። እጅግ አጓጊና እጅግ ልብ አንጠልጣይ የሆነ ቀጥሏል። ናታንም ጋሽ ደረጀን ኮስተር ብሎ ወደ ውጭ ይዞ ሄዶ ያናገረው ምን ያህል ጥልቅና ምን ያህል ጥብቅ ጉዳይ ቢሆን ነው? በእርግጠኝነት ዳጣ ማናት? አንተና ዳጣ ምንድን ነው የሚያገናኝህ? በማለት ከዳጣ የሰማውን ሚስጥር በድጋሜ ከጋሽ ደረጀ ማረጋገጥና እውነቱን ማወቅ ፈልጎ ነው ወይስ ምን ተፈጥሮ ነው? ወይስ የዳጣና የኔ ፍቅር ጫፍ ላይ ደርሷል? አባዬ አንድ ቀን ብትደርስብን እንዳይከፋህና ልብህ እንዳይሰበር ለብቻ ሁኜ ልንገርህ። አውቃለሁ አብጌል ልጅህ ናት፣ ያውም የበኩር ልጅህ። ዳጣም እንደ ልጅህ ናት የምታያት ብሎ ሚስጥሩን ሸፈን አድርጎ እኔና ዳጣ ጥልቅ የሆነ ፍቅር ውስጥ ነው ያለ ነው። አንድ ቀን ግን እውነቱ ሲገለጽልህ እንዳትሰበርና እንዳትቀየምብኝ ብዬ ነው ይህን የምነግርህ። አውቃለሁ በሁለት ልጆች መሀል ነው የገባሁት። ግን እኔ መወዳትና ማከብራትን ማፈቅራትን መልካም ስብዕና ያላት በልቤ የሳልኳትን ሴት ነው እና ማግባትና ማፍቀር ፈልገው። እኔ ደግሞ ምርጫ ዳጣ ናት። ግን አብጌልም ያንተ ልጅ ስለሆነች እንዳታዝንብኝ ነው። ለዚያ ነው ደጋግሜ ይቅርታ ምጠይቅህ። አብጌል ፍቅር ሳይሆን እልክ ነው የያዛት። በየቀኑ የሰውን ህይወት ማዛባት፣ የሰውን ህይወት ማበላሸት፣ ሰዎችን ማዋረድ፣ ሰዎችን አንገትን ማስደፋት ነው እንጂ ጥሩ ነገር ስትሰራ አይቻት አላውቅም። እኔ ለመምከር ሞክራለሁ። እናት አባትሽ ለአንቺ ለውጥ ለአንቺ ህይወት እየለፉ አንቺ ግን ሁልጊዜ አንገታቸውን ነው የምታስደፊያቸው። አብጌል ቆይ ምንድነው ጥፋትሽ? ምንድነው ስተትሽ? ቆይ መቼ ነው እንደዚህ ያለ ጸባይ እያመጣሽው? እያልኩ በመክራትም አንተና ዳጣ አብራችሁ ናችሁ። እኔ እንቅልፍ አልተኛም፣ ለእናንተ ውድቀት እጥራለሁ ትላለች። ታዲያ እኔን የቱ ነው ጥፋት ያባዬ? እስኪ አንተ ፍረደኝ ብሎ ለመናገር ነው ወይስ ምን ሊፈጠር ነው አቶ ደረጀን ይዞት የወጣው? ሌላው ትልቁ ጉዳይ የዳጣ ጉዳይ ነው። ዳጣና ሰላም አሁን እጅግ ጥልቅ ግንኙነት ውስጥ ነው ያሉት። እሱም ዳጣ ከሰላም አይን መሰወር አትፈልግም። ሰላምም ከዳጣ አይን መሰወር አትፈልግም። ዳጣ ካጠገቧ እንድትርቅባት አትፈልግም። ሰላም እጅግ አጓጊና እጅግ ልብ አንጠልጣይ የዚህ የፍቅር ምንጭ ያልገባት ዳጣ ሰላምዬ ምናልባች ነፍሰ ጡር ስለሆነች መውለጃዋ ስለደረሰ ብቸኝነት እየተሰማትና ጭንቅ ስለሚላት ያ ይሆን አሁን ሰሞኑን ፍቅሯ የጨመረባት።
ካላቀፍኩሽ፣ አብሬ ካልተኛዊ፣ ካልበላሽ፣ ካላጎረስኩሽ፣ ራበሽ፣ ከሳሽ፣ ጠቆርሽ የምትለኝ ምናልባት በጭንቀት ውስጥ እያለፈችውን በማለት ትረዳታለች። በሌላ በኩል ደግሞ የትም ስትጋተት ያረገዘችውን እዛው አብረሻተኝ እዛው እያለች እንግዲህ ስታብጠለጥላት አቢጌል ሰላምን ዳጣ ወገቧን ጠበቅ አድርጋ ስትከራከርላት አይተናል። ምንም የሰው ልጅ ክፋትና ተንኮል ቢኖርበትም እንደ ታላቅነቱ በሰውነቱ ላከብሮ ይገባል። አንቺ ግን ሁሉንም እንዳብጠለጠልሽና አንገት እንዳስደፋሽ ነሽ አቢጌል። እስኪ ቀን ለቦና ይኖርሽ። ቆይ አንቺ ከማን የተፈጠርሽው? ቆይ በማን የወጣሽው? እናት አባቶችሽም የተመሰገኑ መልካም ሰዎች ናቸው ስትልም አቢጌልን ተናግራት ትታት ትሄዳለች። ዳጣ እጅጉን ተበሳጭታለች፣ እጅጉን ተናዳለች። አቢጌልን እስከሚበቃት እየታገሰቻት እስከሚበቃት እየተወቻት ነው። ጥፋ ስታጠፋ ስትናገራት ስትታገላት ብዙ ጊዜ አልፋታለች። አሁን ግን መስመር እየሳተች ነው። ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊና እጅግ ልብ አንጠልጣይ። ሌላው ትልቁ ጉዳይ የሰላምዬ እርግዝና ነው። ወይዘሮ ማርታ ዳጣን ትላታለች ከቅርበታችሁና ከፍቅራችሁ አንጻር ምናልባት ለልጁ አባት ነግራሽ እንደሆነ ስትላትም እትዬ ሚስጥሩ ጉድ ነው፣ ስወልድ ወይም ምጤ ሲመጣ ነው የምናገረው ብላለች። ሰላምዬ የተዳፈነ ሚስጥር የተቀበረ እውነት አላት። እኔ ራሱ ገርሞኛል። ግን እማዬ ልንገርሽ፣ ስለት ቢላዋና መርጠቢያ ስለሽ አስቀምጭልኝ። ምክንያቱም የእውነት ሰላምዬ ይህን ነገር ሚስጥር አድርጋና ቀብራ የያዘችው ምናልባት ተገዳ ወይም ያለ ፍላጎቷ ሊሆን ይችላል። ምጧ ሲመጣ ወይም ሆስፒታል ስትገባ መናገር የፈለገችው የሞት ሞቷ ስለሆነ የዛን ቀን። ስለዚህ ቁርጡን ወቁት። ከዳንኩም በሰላም ከተገላገልኩም እሰየው፣ ግን ችግር ከተፈጠረ ልጁ አባት ይሄ ነው በማለት ልትናገር ትችላለች። የዛን ግን ሂጄ በምወገው እወገዋለሁ፣ በምቀጣው እቀጠዋለሁ ስትል ወይዘሮ ማርታ እጅጉን ትደነግጣለች። አይ ዳጣዬ፣ ቀና እኮ ነሽ አንቺ፣ ቆራጥ እኮ ነሽ፣ ቆፍጣና እኮ ነሽ፣ ደግ ልባለሽ። ግን ወድጄ ፈቅጄ ነው ይህን ጉዳይ ያደረግኩት እስካለች ድረስ እኛ ምንም አይመለከተንም። እኛ የሚመለከተን ለምንድን ነው የልጇን አባት ማስታወቅ ያልፈለገችው? ለምንድን ነው ሚስጥር ማድረግ የፈለገችው? የእኛን ህይወት እኮ እያናጋ ነው። የእኛን ህይወት እኮ የጎረቤት ቡና መጠጫ አድርጎታል። ይህ ጉዳይ ያሳስበኛል፣ ይህ ጉዳይ ያስጨንቀኛል። ነገ ልጆች ሲሰሙ ምን ይባላል? በዛ ላይ ውዱ ባለቤቴ የማምነው የምሞትለት ነጩን ጥቁር ነው ካለኝ ግጥም አድርጌ የማምነው ጋሽ ደረጀ ውዱ ባሌን እያሙብኝ እኮ ነው። ምክንያቱም ሰራተኛ እርግዛ አባወራ ካልታማ ማን ነው የሚታማው? እስኪ ንገሪ ዳጣ ትላለች ወይዘሮ ማርታ። ሰላምም አልናገርም አልጋገርም ብላ የቀን ቀጠሮ ሰጥታቸው ወይዘሮ ማርታን አንገቷን አስደፍታታለች። አሁንም በድጋሚ ደግማችሁ እንዳትጠይቁኝ የቁርጡ ቀን እነግራችኋለሁ ብላለች። ምን ይፈጠር ይሆን? ዳጣ እናቷ ሰላም እንደሆነች ያወቀችለት ምን ይፈጠራል? ሰላም የተደበቀው ሚስጥር ስትናገር ምን ይበቃት ይሆን? ናታን ይህን ጉዳይ ሲያውቅ ምን ይፈጠር ይሆን? ወይዘሮ ማርታ ብዙዎቻችን እያሳዘነችን እና ምን አይነት ቀና ልብ ቢኖራት ነው እያልን እያዘንላት ያለው? የተደበቀውን ሚስጥር የተዳፈነውን እውነታ የደፈረሰው ሲጠራ ሚስጥሩ ሲገለጥ ሀቁ ሲወጣ የዛን ቀን ምን ይበቃት ይሆን? ሰውን በልክ መኑ ጠርጥሩ። ምክንያቱም ያልጠረጠረ ተመነ